السلام عليكم ورحمة الله وبركاته. ግለሰብ ዑለማዎቹ ላይ ሲቀጥፍ የነበረው እስካሁን መልስ አልሰጠሁትም የሚለውን እንስማና ከዛ ወደ መልስ እንሄዳለን። አልኢማሙ አቡ ሐኒፋ ረዲየላሁ ዐንሁ ከሰለፍ ምሁራን መካከል አንዱ የሆኑት 150ኛው ዓመተ ሂጅሪያ ላይ ያለፉት ከዛሬ 1300 ዓመት ገደማ በፊት የነበሩት ታላቁ ኢማም አልፊቅሁል አክበር በተሰኘ መጽሐፋቸው ምን ይላሉ? ገጽ 58 ላይ ወነሕኑ ነተከለሙ ቢልአላት ወልሑሩፍ እኛ ስንናገር የተለያዩ መሳሪያዎችንና ፊደላትን ተጠቅመን ነው አሉ። ወላሁ ተዓላ አላህ ስብሓነሁ ወተዓላ ግን የተከለሙ ይናገራል አሉ ቢላ አለቲን ወላ ሑሩፍ ያለ መሳሪያ ያለ ፊደላት። ይህ ንግግር ኢማሙ አቡ ሐኒፋ ላይ የተቀጠፈ ነው። በራአቱ አልአኢመቱ አልአርበዓ ሚን መሳኢል አልሙተከሊሚን አልሙብተደዓ በተሰኘ ክታብ ላይ 307 ቁጥር ላይ እንዲህ በማለት ያስቀምጣል። ወአማ አልመስአለቱ አልታኒያ والتي نسبها القرافي إلى الإمام أبي حنيفة رحمه الله وهو إثبات الكلام النفسي لله سبحانه وتعالى وأنه من الصفات المعنوية فإن هذه دعوة باطلة. نققروا رجمنا شيخ القرافي ولا أبي حنيفة رحمه الله يستقى نققر باطل هنا نققرنا ينسوا أيضا لم نميله مكنياتهم لأن القول بأن كلام الله كلام نفسي وأنه معنى واحد قائم بالله تعالى ولا حرف ولا صوت ولا يتجزأ ولا يتبعض هو قول الكلابية أتباع عبد الله بن سعيد بن كلاب وهو أول من ابتدع هذا القول. لما جمع راقزي يهن النققر يتنقر عبد الله بن سعيد بن كلاب مبال سويينه. إمام أبو حنيفة عبد الله بن سعيد بن كلاب بتأم يتراراقوناتشو. لما جمع راقزي الله سبحانه وتعالى يالا فدل يالا دمس ينقران ያለ ሰው አብደላህ ብን ሰዒድ ብን ኩላብ መሆኑ ላይ በማስረጃ እንነጋገር። እሱም ደግሞ አቢ ሐሰን አልአሽዓሪ ረሒመሁላህ መቃላት አልእስላሚይ ላይ ምን እንደሚል አብረን እናየው። ቁጥር 584 ላይ ቃለ አብዱላህ ብን ኩላብ ወአነ ከላም አላህ ለይሰ ቢሑሩፍን ወላ ሰውት ወላ የንቀሲሙ ወላ የተጀዘእ ወኢነ ከላመሁ ቃኢሙን ቢህ። ኢዘን ይህ ሰውዬ ወደ ኢማሙ አቡ ሐኒፋ አስጠግቶ ያመጣው ነገር ሳያረጋግጥ ነው ማለት ነው። ሌላ ማስረጃ ኢማሙ አቡ ሐኒፋ እና አብደላህ ብን ኩላብ በጣም የተራራቁ ናቸው። ኢማሙ አቡ ሐኒፋ እንደሚታወቀው በ150 ዓመት ሂጅራ ላይ ነው የሞቱት፣ አላህ ይርሐመሁ። አብደላህ ብን ኩላብ ደግሞ 240 ላይ ነው የሞተው። መካከላቸው ወደ 100 ዓመት አካባቢ ነው ያለው ማለት ነው። ለመጀመሪያ ጊዜ ደግሞ ይህንን ንግግር ያለው አብደላህ ብን ኩላብ ነው። ከዛ በፊት አይታወቅም ነበር ማለት ነው። አላሁ ሱብሓነሁ ወተዓላ በድምፅና በፊደል እንደሚናገር ነበር የሚታወቀው። ሲሩ አዕላም ኑበላ صفحة 403 ላይ 6ኛ ጁዝ እንዲሁም 11ኛ ጁዝ ላይ 175 ላይ ነው። ከፍጡራን አንፃር ሱብሃንአላህ እንግዲህ ከፍጡራን አንፃር ሲመለከት ይህ ሰው የሚሰማ ነገር ድምጽ ሲሆን ነው። ስለዚህ አላህም ይሰማል ንግግሩ ከተባለ ከፍጡራን አንፃር ወሰደውና አሁንም አላህ ፊደልና ድምጽ አለው አለ ንግግሩን። አዑዙ ቢላህ ይሄ ቅያሱን ፋሲድ። መጀመሪያ እኔ በጣም የሚመቸኝ ነገር ትላልቅ ማስረጃቸው አዑዙ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ ሱብሃንአላህ። ይሄ ነው ማስረጃቸው። ይሄ ኢስቲዓዛና ተስቢህ ነው ያ ጀማዓ፣ ማስረጃ ሊሆን አይችልም። አላሁ ሱብሃነሁ ወተዓላ በድምጽ እንደሚናገር። ሁለተኛው ነገር ይሄ በውስጥ ያስቀመጠው ተሽቢህ ነው አለ። ውስጤን ከፍታ አይተሃል። ቅያሱን ፋሲድ አለ። ደግሞ ዓቂዳ ከመቼ ጀምሮ ነው በቅያስ የሚሰብተው? እሱንም ደግሞ ሲፋት በሚሆን ጊዜ እንኳን በቅያስ አይደለም በኢጅማዕ የአላህ ሱብሓነሁ ወተዓላ ባህሪ ሊቆም አይችልም። ደግሞ የራሴን ሳይሆን የተናገርኩት የጠቀስኩት የአልኢማም አልበይሀቂ ረዲየላሁ ተዓላ አንሁ በፍጹም ሰሒህ የሆነ አላህ ሱብሓነሁ ወተዓላ ንግግሩ በድምጽ ይገለጻል የሚባል ምንም ከቁርአንም ከሐዲስም እንደሌለ እዚህ ጋር አሁን ማስረጃ እያደረገ ያለው ኢማም አልበይሀቂ ነው። ኢማም አልበይሀቂ በቁርአን ውስጥ አላህ ሱብሓነሁ ወተዓላ በድምጽ እንደሚናገር የለም ብሏል፣ በሐዲስም በሰሒህ ሐዲስ የለም ብሏል እያለ ነው። አንተ ላንተ ኢማም አልበይሀቂ ተልኮልህ ሆነ እንደ መልእክተኛ ሆኖ የመከተል መብት አለ። እኛ ግን እንደ ሙስሊሞች ነቢዩላህ ሙሐመድን ሰለላሁ ዐለይሂ ወሰለም ላይ የወረደውን ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ያስተላለፉትን ሰሒህ ሐዲስ እንከተል። አንዱ ይሄ ነው። ከሰሃባ ጀምሮ ታቢዒን ቀጥሎ አትባዕ ታቢዒን ቀጥሎ አኢመቱል አርበዓ የተግባቡበትን
አሐዲሶች በልአይመቱል አርበዓ ብቻ አይደለም ሰለፎች እንዳለ የተግባቡትን ሐዲሶች ሰሒህ ብሎ የተግባቡበትን እንደዚሁ ማስረጃ ያደረጉትን አላህ ሱብሓነሁ ወተዓላ በድምጽ እንደሚናገር እነ ኢማሙ አሕመድ እነ ኢማሙ ማሊክ እነ ኢማሙ ሻፊዒ ረሒመሁሙላሁ ረሕመተን ዋሲዓ ኢማሙ አልበይሀቂ ضعيف አድርጎታል ብትለው هذا لا يكون لك حجة لا عبرة فيه ምክንያቱም 10 ዑለማዎች ውስጥ አንድ ሰው ቢኻለፍ ያንዱ ኢዕትባር የለው ሶስተኛ ነገር አንድም ነገር የለም ብለዋል እያልክ ነው ኢማሙ አልበይሀቂ الأسماء والصفات كتاباتቸው ላይ ያረጋግጡታል ሐዲስ يقول إن النبي صلى الله عليه وسلم قال إذا قضى الله الأمر في السماء ضربت الملائكة بأجنحتها خضعانا لقوله كأنه سلسلة على صفوان الله سبحانه وتعالى عندن فرد بفرد ጊዜ መላእክቶቹ በክንፋቸው ይመታሉ ይወርቃሉ ማለት ለአላሁ ስብሓነሁ ወተዓላ ንግግር ለመተናነስ ስሉ ይህንን ሐዲስ ኢማሙ አልበይሀቂ ረሒመሁላህ በአስማ ወሲፋት ውስጥ ዘግቦታል 504 ላይ ማለት ይህንን ሐዲስ ደግሞ ስንት ሰው እንዳወራ እናየው ስንት ሰው እንደዘገበ ስንት ሰው እንዳወራ الحديث أخرجه البخاري في صحيحه هلتنيا وأخرجه البخاري في كتاب خلق أفعال العباد وأبي داود والترمذي وابن ماجه والحميدي في مسنده وابن خزيمة في كتاب التوحيد وابن حبان في صحيحه وابن جرير في تفسيره وابن منده في الإيمان وابن أبي شيبة في كتاب العرش والبيهقي في دلائل النبوة واللالكائي في شرح السنة هنين حديث ورد ودا أسرع عند رواتوج ناجو أسرع عندوش يقولون أخرجه البخاري في صحيحه مالتو بيتشابكينو لما سرجع يا نبي صلى الله عليه وسلم نققرنا يا نبي صلى الله عليه وسلم أحاديثوችን ላለመቀበል የማትገቡት ጉድጓድ የለም ያ ደግሞ መብታችሁ ነው ኢላ ጀሃነም ወቢሰ المصير ቦታ አይበቃም والله ከዚህ በላይ መቁጠር ይቻላል እኔ በጣም ያሳዘኑኝ አንተና ተከታዮችህ ጎበዝ ዘራፍ የሚሉህ ነው والله አንድ ሐዲስ ሳታመጣ አንድ የቁርአን አንቀጽ ሳታመጣ قال البيهقي قال الباقلاني قال الزمخرشي قال الزركشي قال مدري وشو قال الهرري እያልክ አንድ ወንድማዊ ነገር ምን ነገርህ ነገር አላህን ልትፈራ ይገባል ቁርአንና ሐዲስን ይዘህ ልትሄድ ይገባል ضعيف ሐዲስና የዓለም ንግግር በሚገናኝ ጊዜ ያንን ضعيف ሐዲስ ነው የምናስቀድመው እንኳን ሰሂህ ሆኖ አይደለም አንተ ዲዓ ያደረከው የተጣራህ የነበረው በፍጹም ከዚህ ውጭ ሌላ ምንም ትርጉም የለው እስቲማዕ የሚባለው መስማት የሚባለው ደግሞ ያለ ድምጽ ምንም ሊሰማ አይችልም ለነዚህችን ንግግር ደግሞ እንደጠቀስኩት ከዚህ በፊትም ይችን ነገር ሶስት ይደግማታል ሶስት መልሽለታለሁ እስቲማዕ የሚለው ወይም ኒዳ የሚለው በአረበኛ ቋንቋ ውስጥ ከድምጽ ውጪ ሊሆን አይችልም እኔ አይደለም ያልኩት ሰለፎቹን ያሉት ድፈር አምጣ እስቲ አምጣ አስዋሸኝ አምጣና አስዋሸኝ ከድምጽ ውጪ ይሆናል ካልክ አምጣና አስዋሸኝ ሰው ፍለፊት ሐቅ ፈለግ አይደለም እንዴ በጣም ያሳዝናል ሐዲስን እያዩ መሸሽ ቁርአንን قال الله تعالى ተብሎ እየተናገሩ መሸምጠጥ አላህ ይጠብቃችሁ والله الله سبحانه وتعالى قرآንን ያወረደው بلسان عربي مبين ግልጽ በሆነ በአረበኛ ቋንቋ ነው استماع የሚለውም ሆነ ኒዳ የሚለውም ሆነ በአረበኛ ቋንቋ ውስጥ ከሚሰማ ድምጽ ውጪ ሊሆን አይችልም አለ ካለ አንድን ቅርንጫፍ ይንካልኝ አንድን ቅርንጫፍ ሶስቴ ክታቦቹን ደርድሬ ነግሬዋለሁ ክታቡ ሉጋት ማለት ነው አለ ካለ ያስዋሸኝ ዝም ብሎ መንተባተብ አይደለም በወሬ ሶስት ጊዜ ጠይቀኝ ሶስት ጊዜ መለስኩለት من أراد الحق يكفيه دليل أما صاحب هوى ما يكفيه 1000 دليل حق የሚፈልግ ሰው አንድ ማስረጃ ለሱ በቂ ነው ስሜቱን ይጋለበ ሰው 1000 ማስረጃ ብታመጣለት ልቀበል ጃሂዝ አይሆንም عنزة ولو طارت على ይባላል ብትበር እንኳን ፍየልናት አለ ይባላል አይ አባሽ والله ጉዳችሁ ወጣ الله سبحانه وتعالى ያዘዘን وما آتاكم الرسول فخذوه وما نهاكم عنه فانتهوا يعني وما آتى البيهقي على وما آتى النسفي على وما آتى الهرري على يا أخي خاف الله والله في الإنسان الله انفر يسوي ልጆች ላይ حديث في اللفت قرآن في اللفت مقاتر نورنا والله أرى يفروا أرى لو لفت بلاجو እንደዚህ አትኑ والله